አልፈልግም። ሙስሊሞች ትፈልጋላችሁ እናንተ የኛን፣ እኔ ግን በግድ የጫናችሁብኝ ነው። ይቅርታ አድርጉልኝ ሙስሊሞች። ይሄ ነገር ጤናማ አይደለም ብዬ ነው ማምነው። ይሄ ጤናማ አይደለም። ምክንያቱም እኔ ማንንም ኃጢአት መሸከም አልፈልግም። ኃጢአት የመሸከም ፍላጎትም ብዙም የለኝም። ኃጢአት የመሸከም ፍላጎቱ ስለሌለኝ አፒታይቴ ብዙም ክፍት አይደለም። እኔ ለሌላው ተሸክሜ እሱ ገነት እንዲገባ እኔ ገሃነም የምገባበት ምክንያት እሱ ትክክል አይደለም ብዬ ነው ማምነው። ወዶ ፈቅዶ ስለ ሁላችን የሞተውን እሱን አልቀበልም ብሎ ኖ ከሱ ይልቅ አንተ በግድ እኔን ኃጢአት ተሸክመ ገሃነም መግባት አለብህ የሚለው አስተምሮ የጤናማ አይመስለኝም። ናቲ ስቲል አሁንም ዛሬም አካውንቱን እንትን ይላል አለ ክርስቲያን የሆነ ሽሪንግ ኤክስፓንድ ነገር ያደርጋል። ትንሽ ያዝ ለቀቅ እያየሁት እኮ ነው። አይ ዶንት ኖ እንዴት እንደማስተካከል። ሰላም ነው እግዚአብሔር ይመስገን። እንዴት ነው አለው? እንዴት ነው አለ? ባለፈው እኮ የጀመርነውን እንትን ሳትጨርስ ስትወጣ ጊዜ ከመጽሐፍ ቅዱስ ውስጥ መልስ እንደሌለው እያሰቡ መምጣት ጀምረዋል እና የባለፈው ላይ ምን ትላለህ ብዬ ነው። ምን መምሰል ቁጭ ብላችሁ ከስር እኮ አዳምጠዋል፣ እያየኋችሁ ነው። አንደኛው 9 ሰዓት አንደኛው 12 ሰዓት ጾመ ብላ ትልቅ አርጉመንት ያነሳ ይመስሏል ነው። የዓለም ሰዓትን ማታውቁ ከሆነ አላህ ከሌሊቱ 1/3 ይወርዳል ብላችሁ የምታምኑ አካላት ትሆኑ ቤተሰቦች፣ አንድ ቀን አይደለም 1 ቢሊየን ሰዓት ብሰጣችሁ የአምላካችሁን ሰዓት አታስተካክሉትም። እኛ ደግሞ ዶግማችን በዚህ ሰዓት ጾምክ በዚህ ሰዓት አልጾምክ የሚል አይደለም። የእኛን ዶግማ ማወቅ ነው ቅድሚያ። አንድ በሉ የእኛን ዶግማ በደንብ ወቁ። የእኛን ዶግማ ካላወቃችሁ መጠየቅ ነው። አንደኛው 9 ሰዓት ይጾማል፣ አንደኛው 12 ሰዓት ድረስ ጾማል። ስለዚህ ክርስትና ስህተት ነው። አዳም ክርስትና ስህተት ነው ትክክል ነው የሚያስብል ይሄ አይደለም ማለት ነው። ስለዚህ የእኛን ዶግማ ቅድሚያ አውቆ ነው መጠየቅ። አንድ ይህንን ዶግማችንን ሳያውቅ አንድ ሰው ከጠየቀ እኛ ደግሞ ዶግማችሁ እንጠይቃችኋለን። የሰዓት ጉዳይ ከሆነ አላህ ከሌሊቱ 1/3 ላይ ይወርዳል። ኢትዮጵያ ሲወርድ ካናዳ ላይ ደግሞ 1/3 አይሆንም። እንዴት ታስተካክሉታላችሁ? ኦኬ በእነሱም ደግሞ ይወርዳል በዛ ሰዓት ካላችሁ፣ ስለዚህ አላህ ከአርሽ በላይ መቼም አይሆንም። ይህን የሚሆነው ተመላላሽ ነው የሚሆነው ማለት ነው። ካናዳ ሲወርድ ደግሞ ዱባይ ሌላ ሰዓት ነው። ግን ፎርሴክ ኦፍ አርጉመንት አላህን ብንተወው እንኳን የሰዓት ኤግዛክት እኛ ጋር ተጠቅሷል የሚለው ቁርአን ላይ አንድ ጥቅስ ሊመጣለት አይችልም፣ አልተጠቀሰም። ስለዚህ በመጀመሪያ ዶግማ ነገር መጠየቅ መቻል፣ ሁለተኛ ደግሞ ምላሽ ማዳመጥ መልመድ ጤናማ ነው። በጣም ተራብት እያደረገች ስለነበረ በጊዜው ማለት ነው። ኤኒዌይስ የዛሬው ቶፒክ ላይ ምላሽ ይኖራችኋል ካሉ? ዛሬ እኮ ይቅርታ ለጊዜው የሉም፣ ለብቻዬ ነው ያለሁት። ግን ከፈቀድክልኝ አንድ ጥያቄ ራያ ጥያቄ በኋላ ላይ ራያ ልጠይቅ ጥያቄ በኋላ ቶፒኩ ላይ ይሰማል? አቤት ክርስቲያን አንተ መሰለኝ። አይ ቲንክ ያ ክርስቲያን ሙስሊሞች ብቻ ላው። ኦኬ በደንብ አስተውሉ። የክርስቶስን አምላክነት እና ቤዛነት የካደ አካል ክርስቲያን ወይንም ደግሞ አይሁድ ቤዛ ይሆነኛል ብሎ ያምናል። ሰው እንዴት የክርስቶስን አምላክነትና ቤዛነት ክዶ
አይ አንተ ቤዛ ብትሆነኝ ይሻላል ብሎ ሊያምን ይችላል። ቤዛ ልትሆነኝ አንተን መርጫለሁ ይላል። ይሄ ጤናማ አይደለም። ክርስቶስ ቃል በቃል እጅግ በጣም ብዙ ቦታ ላይ ቤዛ እንደሚሆነን ተናግሯል። ማቴዎስ ወንጌል ምዕራፍ 20 ለምሳሌ እንደዚህ ይላል። አንድ ከተቆሳ ዲኒሚተር አንብቦ የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ጌታችን ኢየሱስ ክርስቶስ ለምን እንደመጣ ሲናገር እንደዚህ ይላል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ያ ክርስቶስ የመጣው እንግዲህ ለሁላችን ቤዛ ለመሆን ነው። ቤዛ ሊሆነን ክርስቶስ መጥቷል። በግልጽ ላገለግላችሁ ቤዛም ለሆናችሁ መጥቻለሁ ብሏል። ስለዚህ ስለኛ ቤዛ የሆነን ደሙን ያፈሰሰው ማን ነው? ክርስቶስ ነው። ይኸውን እርሱ ፍቅሩን ለእኛ የገለጸበት ዚስ ማች ወርዶ በእንደዚህ አይነት ሁኔታ አሳይቶናል። እስልምናው ጋር ደግሞ አንዴ እስልምናውን ክፈተው። ሙስሊሞች ቤዛ የምንሆናቸው ደግሞ እኛ ነን። ራይዳ ሰሊን አንዴ ክፈተው። ኦኬ ቀጥል። ራይዳ ሰሊን 432 ላይ እንደዚህ ብሎ ይናገራል። አቡ ሙሳ አልአሻሪ ሪፖርትድ ሜሴንጀር ኦፍ አላህ ሴት አቡ ሙሳ አልአሻሪ እንዳስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል። ኦን ዘ ዴይ ኦፍ ሪዘሬክሽን አላህ ዊል ዴሊቨር ቱ ኤቭሪ ሙስሊም ኤ ጁ ኦር ኤ ክርስቲያን ኤንድ ሴይ ዲስ ኢዝ ዩር ራንሰም ፍሮም ሄል ፋየር። ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አይሁድ ወይም ደግሞ ክርስቲያን ይሰጠውና እንደዚህ ይላቸዋል፣ ይህ ከገሃነም እሳት መዳኛ ቤዛችሁ ነው። ምን ቤዛችሁ ነው? እኛ ክርስቲያኖችና አይሁዶች እንደ እስልምና አስተምሮ በቂያማ ቀን የሙስሊሞች መዳኛ ከገሃነም እሳት የሚያመልጡብን ቤዛ ምን ሆናቸው እኛ ነን ማለት ነው። እኛ አንፈልግም። እኛ የእናንተን እንደ ተራራ የገዘፈ ኃጢአት ተሸክመን የእናንተን ቅጣት መቀጣት አንፈልግም። ይሄ ኢፍትሐዊነት ስለሆነ ማለት ነው። ያለኛ ፍላጎት የእናንተን ያለኛ ፍላጎት የእናንተን ኃጢአት ተሸክመን መቀጣት የኛ ፍላጎት አይደለም። ይሄ ፍትሐዊነትም አይደለም ማለት ነው። ስለዚህ ይሄን የምትቀበሉ ከሆነ አካውንቱም ትክክል አይደለም። ሪፖስቱ ብቻ ሳይሆን አካውንቱም ትክክል አይደለም። አይደል ነው ሽሪንክ እና ኤክስፓንድ ያደርጋል። አካውንቱም ትክክል አለ። እያስቸገረ ነው። እዚህ ገስቱ ላይ ለእኔ በደንብ ነው የሚታየኝ። እንዲህ ይላል። ሊዘጋው ነው የሚመስለው። አንቆታል። ምንም አማራጭ የለንም። ወይም እንፎግር እንደ ዛሬ ይለፋ እስኪ አሰራን ድረስ ወይ የተወሰነ እንትን ካለ እንሞክረው። ኩን ፈያኩን ነው የሚለው ኩን ፈቃደ ከናም እንደ ቢኒ ሰላም ብያለሁ። ወይ ኩን ፈቃደ አረብኛው መስለኛል። ሰላም ነው ቢኒ። ኦኬ እኛ ላይ ትንሽ ድበት በቃ አይደል ነው ኖርማል አይደለም። አካውንቱ ትንሽ ይረብሻል አክቹዋሊ። ኦኬ ይሄንን የእስልምናውን ሳይድ ይሄንን ካየን በግልጽ ጌታችን ኢየሱስ ክርስቶስ ለኛ ቤዛ ሊሆን እንደመጣ ተናግሯል። ራሱ እኔ ለእናንተ ቤዛ ልሆንላችሁ ላድናችሁ ነው የመጣሁት ብሎ ተናግሯል። አይ አንፈልግም፣ እሱ ክርስቶስ ኢየሱስ ወዶ ፈቅዶ የመጣውን ለኛ ለኃጢአታችን የኃጢአት ስርየት ለመስጠት የመጣውን አንፈልግም ብለን አይ በእናንተ ምትክ እኛ የእናንተን ኃጢአት ተሸክመን ገሃነም መግባት አንፈልግም የምንለውን እንዴት እንትን ልትሉ ትችላላችሁ? ልትቀበሉ ትችላላችሁ? ሙስሊሞች ክርስቶስን ክዳችሁ እንዴት እናንተ ናችሁ ከገሃነም የምታድኑን የሚለውን አስተምራችሁ ልትቀበሉ ትችላላችሁ? እዚህ ጋር ጌታችን ኢየሱስ ክርስቶስ በግልጽ ተናግሯል። ቤዛ ልሆናችሁ ነው የመጣሁት ብሏል። ይህንንም ደግሞ ሐዋርያቶች ለምሳሌ ሐዋርያው ጳውሎስ
በኤፌሶን መልእክቱ ምዕራፍ 1 ቁጥር 6 እና 7 እንደዚህ ይላል፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ብሎ ይናገራል። ስለዚህ እኛ ለኃጢአታችን ስርየት፣ ለበደላችን ስርየት ሰዎች እንደ በኃጢአታቸው ምክንያት ተቅበዝብዘው ጠፍተው ነበረ። እነዛን የተቅበዘበዙትን ፈልጎ ያገኛቸው፣ ከዘላለም ሞት ከዘላለም ጨለማ ወደ ብርሃን ያመጣቸው የክርስቶስ ቤዛነት ነው። በመስቀሉ ሰላምን አድርጎ የኃጢአትን ስርየት ሰጥቷቸው ከገሃነም እሳት ወይም ደግሞ ከዘላለማዊ ሞት ከዘላለማዊ ቅጣት ወደ ዘላለማዊ ሕይወት በክርስቶስ ኢየሱስ የመስቀል ስራ ሰዎች ቤዛነትን አግኝተው የዘላለም ሕይወትን ሰጥቷቸዋል ብለን እኛ እናምናለን። ይሄ የሐዋርያቶች ትምህርት ነው። የሐዋርያቶች ብቻ ነውን? አይደለም። ነቢያቶችም ይህንን አስተምረዋል። እርሱ ክርስቶስ አስቀድሞ ነቢያቶች ክርስቶስ ስለ ሰዎች ሁሉ በደል እንደሚሞት የሰዎችን ኃጢአት ሁሉ ተሸክሞ እሱ ቤዛ እንደሚሆን ለምሳሌ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ይላል። ሙሉን ብታነቡት የአዲስ ኪዳን ጥቅስ ነው ይመስለው እንጂ የብሉይ ኪዳን ጥቅስ አይመስልም። እውነት ለመናገር ኢሳይያስ 53ን ብታዩት ማለት ነው። ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ሉክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ክንድ ተብሎ ይጠራል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ይሄ ሁሉ ስለ ክርስቶስ ኢየሱስ እሱ ላይ መከራ እንደተፈጸመበት እስከ መስቀል ሞት ድረስ እኛን በወደደን በዛ ፍቅሩ ይሄ ሁላ መከራ ደርሶበታል። የእኛን ደዌ ተሸክሟል። ቁጥር 4 ላይ ምን ይላል? በእርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል። ነቢያቶች እንኳን ስብከታቸው ምንድን ነበር? ክርስቶስ ኢየሱስ እርሱ የእግዚአብሔር ክንድ ተገልጦ የእኛን ኃጢአት እንደሚያስወግድልን፣ የእኛን ሕመም እንደሚታመምልን፣ የእኛን በደል በሕመሙ እንደሚያስወግድልን ይሄው ነቢያቶች ተናግረዋል። ሙስሊሞች የነቢያትን ትምህርት ክዳችሁ፣ የሐዋርያትን ትምህርት ክዳችሁ በአንድ ግለሰብ በ6ኛው በ7ኛው መቶ ክፍለ ዘመን የተፈጠረን በብልሃት የተፈጠረን የአጋንንትን ትምህርት ነው የምትቀበሉት ወይስ የሐዋርያትና የነቢያትን? ሰዎች በክርስቶስ ኢየሱስ ያገኙት ድህነት የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሐሳብ ነው። በእኛ ብልሃት በእኛ ብልጣብልጥነት ወይም ደግሞ እኛ ያደረግነው አይደለም። ክርስቶስ ኢየሱስ እግዚአብሔር እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ለእኛ ቤዛነት የሰጠን በልጁ በኢየሱስ ክርስቶስ በኩል ስለሆነ ማለት ነው። ይህ ደግሞ እሱ እኛን ያዳነበት መንገድ ነው። ይህን ለምን አትቀበሉ? ምክንያቱም መሐመድ እንዳትቀበሉ ብላችኋል። መሐመድ አለ እኔም ተከታዮቼም መሀይም ናቸው ተከተሉኝ እንዳትቀበሉ ብሏል። ሙስሊም መሆን አይምሮውን አለመጠቀም ማለት ነው። አይምሮውን ማትጠቀም ከሆነ ደግሞ አንድ ሰው የነገረህን ብቻ መከተል ነው። አንድ ሰው ያለህን ብቻ መከተል ነው። አንድ ሰው ያለህን አንድ ሰው የነገረህን እሱን ብቻ ትከተላለህ። በቃ ሙስሊም ትሆናታለህ። ሙስሊም ከሆንክ በቂ ነው አንድ ሰው እንደመከተል። ከዛ በኋላ ሰው እየነገረህን አይዋሽም፣ ትሸመጥጣለህ። አይዋሽም፣ እሱ ከራሱ አይናገርም። በዛ ትሞላለህ፣ በዛ ውስጥ አድርጋለህ፣ አለቀ። ይሄ አካውንቴማ የሆነ ነገር አለበት፣ ይሰፋል፣ ይጠባል። ያ በቃ አሁንም እንደዛው ነው። የሚገርም ነገር ምንም አልለቀቀውም። ሰላም ናችሁ?
ሙሐመድ ማነው ስምህ? ትክክለኛ ማነው ስምህ? አጥናፉ። ትምህርት ጀመርክ? የምን ትምህርት ነው? ተማር አላልኩም? የቱን ምኑን? ክርስትና ተማር አላልኩም? ስለ ክርስትና ትምህርት ምንድን ነው የምማረው? ምን ልማር? ከዛ ምንም የምታውቀው ነገር የለም። ተምሬያለሁ። ተምረሃል? ኦኬ ተምሬያለሁ። እኔ ቤዛው ናቸዋለሁ አይደል? እንደ እስልምና። አረ ይቅርታ አድርግልኝ። ሊውረድ ነው ለምን ወርደው? ጥያቄ እንዳትጠይቀኝ። ጥያቄን እንደ ጦር ሸሽተህ እንዴት ነው ታዲያ የሚሆነው? ተምሬያለሁ ትላለህ፣ ምንም የምታውቀው ነገር የለም። ለመፎገር ደግሞ ክርስቲያን ነበርኩ ትላለህ። ስትጠየቅ ደግሞ እስልምና ውስጥም እንዳትጠይቁኝ ትላለህ። ስምህ መሐመድ ነው፣ መሐመድ ደግሞ አትበሉኝ ትላለህ። አስቂኝ ፍጡር ነህ። ጥሩ ቀለኛ ነህ። ኤኒዌይስ አይሚስ እኔ እንኳን ክርስቲያን ለመማር ነው የገባሁት። ከሰልማን ይቻላል ቆላማ እንዴት ነው በዚህ ሁኔታ የምትማረው ወንድማችን? ከስር ሆነህ የማትማር እንኳን እዚህ ጋር ሆነህ በዚህ ድምፅ ውስጥ አስቸጋሪ ነው። ያ የክርስቶስን ቤዛነት አዳኝነት ነው የማትቀበሉት ሙስሊሞች። የሆነ አካውንቴማ የሆነ ቫይረስ ለቀውበታል አለ። አንተ ስማ ቢኒ ያለ ሰላም ነው። የሆነ እንትን የለቀቁበት አለ። በጣም አስቸጋሪ ነው። ኢኒዌይስ ዋንዴ የሚለው ገብቷል። እኔ ጋር ያና እንትን እያለ ነው። ሙስሊሞች ክርስቶስ ቤዛ የሆነውን አልፈልግም ብላችሁ በግድ ቤዛ ሁነኝ ማለት ምን ማለት ነው? እኔ ለማንም ቤዛ መሆን አልፈልግም። ለምሳሌ ቤዛ እንደሆናችሁ ግን ለምን ነው የምትጠይቁኝ? እኔ ለእናንተ ገሃነም እንድገባላችሁ ለምትፈልጉት። እኛ ክርስቶስ የሚፈልገው ሁሉም እንዲድንና ገነት እንዲገባ ነው። እናንተ ግን የምትፈልጉት እኛን ኃጢአታችሁን እኛ ላይ ጭናችሁ አሸክማችሁ እኛን ገሃነም መክተት ነው። ክርስቶስ ደግሞ ተቃራኒው ከእናንተ እኛን አሸክማችሁ ኃጢአታችሁን ከዛስ እናንተ ገነት መግባት ነው የምትፈልጉት። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ለምንድን ነው የምትመኙት? ነጃሺ እንኳን ደህና መጣህ። መልካም። ክርስቶስ እኔ ቤዛ ነኝ ብሏል። ቤዛነቱን ትቀበላለህ? አልቀበልም። ድምፅ አለ ከኋላ ምን አላችሁ? ዋንዴ ነጃሺ ማንኛው ነው ድምፅ ያለው? ማጋ ነው እፎይ። ለማንኛውም እኔ ክርስቲያን ነኝ። ልናገር የምፈልገው ነገር ምንድን ነው? ሙስሊሞች እፎይን እንመታለን ምናምን እንገላለን የሚሉት አለ ገና አይሰማም። ምንድነው? ጥያቄ ነው።
እፎይ ጥያቄ ነው። ይሰማችኋል? ኦኬ እሺ። ክርስቶስ እንግዲህ የሁሉም ቤዛ ነው፣ ለሁላችን ቤዛ ሊሆን ነው የመጣው እና ሞትን በሞቱ የሻረልን ሕያው አምላክ እርሱ ነው። ሞቱን በሞቱ ከሻረልን ክርስቶስ ይህንም ሞቱን በሞቱ የሻረውን አንቀበልም ብላችሁ አይ አንተ የኔን ኃጢአት የተሸከምልኝና ገነት ክተተኝ ማለት ጤናማ ነው ወይ? ሞት እንግዲህ በአንድ ሰው ኃጢአት ምክንያት ወደ ዓለም ገብቷል። ሞትን እግዚአብሔር አልፈጠረውም። ጥበብ አንድና አንድ የክፈተው ክርስቲያን። ሞትን እግዚአብሔር አልፈጠረውም። በአንድ ሰው ኃጢአት ምክንያት ምን መጥቷልና ሞት ወደ ዓለም መጥቷል። ያም ደግሞ ወደ እኛ ደርሷል። ወደ መጨረሻ አካባቢ አንብቦ ኗሪ ይሆን ዘንድ ከሚለው ጀምራ ቁጥር ላይ ጀምራ እግዚአብሔር ሞትን አልፈጠረውም ከሚለው ጀምራ አንብቦ። ኦኬ። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯልና የዓለምን መፍጠርም ለድህነት ነውና። በእነርሱም ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። ስለዚህ እግዚአብሔር ሞትን አልፈጠረም። ሞት በእኛ ጥፋት ምክንያት የመጣ ነው። ሞት ከእግዚአብሔር መለየት ስለሆነ ሞትን ሰው በጥፋቱ አምጥቶታልና ሞትን እግዚአብሔር ካልፈጠረው ሞት በእኛ ምክንያት የመጣ ከሆነ አለመታዘዝ ስለሆነ ከእግዚአብሔር መለየት ስለሆነ ሞት። በቁርአኑ ግን ሞት ራሱ የተፈጠረ ነው። ሱራ 67 ቁጥር 2 አንድ ክፈተው። ቁጥር 2 ሱራ 67 ቁጥር 2 ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል? ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ሕይወትን ፈጠረ። የሙከራ ህይወት ሊያደርጋቸው አላህ ሞትንና ህይወትን ፈጥሯል። ህይወት ራሱን የቻለ ኢንቲቲ አለው ወይ? ሞትም ራሱን የቻለ የሆነ እንትን አለው ወይ? ፐርሰን ነው ወይ? ሁለቱንም ማንን እኛ ሊሞክርበት ህይወትንና ሞትን ፈጠረ። ሞትንና ህይወትን ፈጠረ። የትኛው ይሻላል የሚለውን ለመሞከር ምን ሊያደርግ ሊሞክርበት። በዚህም አብዛኞቹን ከዛ ወዲያ ለምንድን ነው የፈጠረበት? 179 እሺ ሱራ 179 አላህ ሰዎችንና አጋንንትን ለምን እንደፈጠረ ሲናገር እንደዚህ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው። ለእነርሱም በእርሳቸው የማያዩባቸው ዓይኖች አሏቸው። የማይሰሙባቸው ጆሮች አሏቸው። እነዚያ እንደ እንስሳዎች ናቸው
ይላል። ስለዚህ ሰውንና አጋንንትን ለገሃነም ፈጠረ ኦኬ ብሎ ይናገራል። ቴንክ ዩ። ስለዚህ ሞትና ህይወትን ፈጠረ እንዲሞክር። አብዛኞቹን ደግሞ ለምን ፈጠራቸው? ለገሃነም ፈጠራቸው። የእኛ ደግሞ ምን ይላል? ቅድም መልሰውና እንዲያንብበው ድገምና እግዚአብሔር ምንን ነው የፈጠረው ይላል? በምንም አይደሰትም ይላል። በህይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውም። የሰዎች ጥፋት እግዚአብሔር ደስ አያሰኘውም። ለዚህም ህይወትን ፈጠረ እንጂ ሞትን አልፈጠረም። ሞት በጥፋታችሁ የሚመጣ ጉዳይ ስለሆነ ከእግዚአብሔር መለየት በእናንተ ጥፋት የሚመጣ እንጂ እርሱ የፈጠረው አይደለም። ይሄ የእናንተ ጥፋት ውጤት የሴጣን ውጤት ነው። ዲያብሎስ ነው ሞትን የፈጠረው። ሞትን ያመጣባችሁ፣ አለመታዘዝን ያመጣባችሁ ዲያብሎስ ነው። እግዚአብሔር እናንተ እንድትጠፉ ተሱ እንድትለዩና ለዲያብሎስ ባሪያ እንድትሆኑ አይፈልግምና። ቁርአን ውስጥ ምንድን ነው የሚለው? አብዛኞቹን ገሃነም እንዲገቡ ፈጠራቸው። ሞትና ህይወትን ፈጠራቸው። ሞትና ህይወትን ፈጠረ፣ አብዛኞቹን ለገሃነም ፈጠራቸው። መልሰው እዚሁ ክፍል ላይ መጽሐፍ ቅዱስ ላይ መልሰውና ምዕራፍ 2 ላይ አድርግልኝ። ወደ መጨረሻ አካባቢ አድርገው። ኦኬ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና። ያለ ኃጢአት ምን አድርጎ ፈጥሮታልና? ኃጢአት በሚሰራው አትቅና ይላል አይደል? ምዕራፍ 1 ላይ በእርሱ አምሳል ያለ ኃጢአት ንጹህ አድርጎ ቅዱስ አድርጎ ነው እንጂ የፈጠረ ለገሃነም ብሎ አይደለም የፈጠረ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናልና። በማን ቅናት ምክንያት ነው ዲያብሎስ የገባው? ሞት የገባው በዲያብሎስ ቅናት። ሞት በማን ምክንያት? በዲያብሎስ ቅናት ወደ እኛ መጣ። እግዚአብሔር ሰው ነዋሪ ይሆን ዘንድ እንጂ ይጠፋ ዘንድ አይፈልግምና። እና ይሄ በዲያብሎስ ምክንያት በደንብ አስተውሉ። ሞት በዲያብሎስ ምክንያት ወደ እኛ የገባውን ክርስቶስ እንዴት ነው ሞትን ያጠፋው? ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንዴት እንዳጠፋው ስትመለከቱ በጣም ግሩም ነው። እዛ ጋር ዘፍጥረት ምዕራፍ 3 ላይ ካያችሁ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስ ራስን አንተ ሰኮናውን ትለዋለህ ይላል አለ። በዲያብሎስና በሴቲቱ ዘር መካከል ጠላትነት ሆኗል። ከሴቲቱ ዘር የሚወለደው ዳግማዊ አዳም እንዴት ዲያብሎስን እንዳስወገደው መጽሐፍ ቅዱስ እንዲናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጥበብ 2 መጨረሻ ላይ ካያችሁት ሞት የገባው በማን ነው ይለናል? በዲያብሎስ። ክርስቶስ እግዚአብሔር ምንድን ነው እሱ ይላል? ሰው ጥፋቱ አያስደስተውምና ሕያው አድርጎ ፈጠረው ይላል አላን ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዲያብሎስ ቅናት ምክንያት ሞት መጣ ይላል። ስለዚህ ዲያብሎስ በሞት ላይ ስልጣን ነበረው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጠላትነት በሴቲቱና በእባቡ በዘሯና በዘሩ መካከል ጠላትነት ሆኖ ነበር። ያንን ጠላትነት ትንቢቱን ሳይለቅ በሞት ላይ ስልጣን ያለውን ዲያብሎስን ሊቀጠቅጥ ክርስቶስ በስጋ ተገለጠ። መጽሐፍ እንደሚነግረን በስጋ ተገለጠ። በስጋ መገለጥ ብቻ ሳይሆን ሞቱን በሞቱ ሻረው፣ ህይወትንም ሰጠን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አካባቢ ቼክ አድርገው።
ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሉክ ሞት በዲያብሎስ ምክንያት ወደ ሰው ገብቶ ነበር። ስለዚህ ሁሉ በአዳም ምክንያት ተዛ ምን ይሆናሉ? ይሞታሉ። በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ ማለት ነው። ሞቱ ምን አደረገው? በሞቱ ወደ ሕይወት ቀየረው። ሕያው ስለሆነ እሱ ሞቱን በሞቱ ሻርና ዘላለማዊ በሆነ እርሱ ሕያውነት ሞቱን አጠፋው ማለት ነው። ሞቱን ደመሰሰው። ሞትን ምን አደረገው? አጠፋው። ዘላለማዊነትን እርሱን ስታምኑ ዘላለማዊነት ስለሚሰጥ፣ ስለዚህ ብትሞቱ በእርሱ ዘላለማዊነት ትነሳላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው በሞቱ ምን ይሆናል? በሞቱ ሞቱን በሕይወት ቀየረው ማለት ነው። ዘላለማዊ ስለሆነ እሱ ሕይወቱን በመስጠት ሞትን አጠፋው። ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ብትሞቱ ትንሣኤው እሱ ነው። ትንሣኤ ብቻ ሳይሆን ደግሞ ሕይወት ነው እሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ማንኛውም የሚያምንበት ካለ ቢሞት እንኳን ምን ይሆናል? ሕያው ይሆናል። ሕያው የሆነም ደግሞ የሚያምንብኝ ሁሉ ለዘላለም አይሞትም። ማንኛውም ሰው አምኖበት ቢሞት ሕያው ይሆናል። ሕያው የሆነ ደግሞ አይሞትም፣ ደግሞ አይሞትም። አንድ ሰው ሞቶ ከመቃብር ሰንበዲ በታመር ቢያስነሳው ተመልሶ ይሞታል። በክርስቶስ አምኖ አንዴ ሕይወትን ካገኘ በኋላ ከትንሣኤ በኋላ ግን ዘላለማዊ ሆኖ ይቀጥላል እንጂ አይሞትም ተመልሶ። እርሱን አምኖ እሱ ሕይወት መሆኑን አምኖ ዘላለማዊ ሕይወትን ካገኘ በኋላ ሞት የለም በእርሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በክርስትናው ሞት በእንደዚህ አይነት መልኩ በሕይወት ተተክቷል፣ በሕይወት ተሽሯል። ዘላለማዊነትን እናገኛለን። ሕይወት ይቀጥላል ማለት ነው። ዘላለማዊነት ስለሚቀጥል ሞት ይወገዳል ማለት ነው። በእስልምና ውሳ ሞት በምን መልኩ ነው የሚወገደው? ይሄ ክርስቶስ ቤዛ በመሆን ኃጢአታችንን እርሱ ተሸክሞ ሞታችንን በሞቱ ሽሮ ዘላለማዊ ሕይወትን ሰጠን። ምክንያቱም ሞት በምን ተሻረ? በክርስቶስ ዘላለማዊ ስለሆነ ትንሣኤው እሱ ስለሆነ ትንሣኤን ሰጠን። ሕይወት ስለሆነ ሕይወትን በመስጠት ሞትን አጠፋው ማለት ነው። እስልምናው ጋስ ሞትም ሕይወትም የተፈጠረ ከሆነ ሞት እንዴት ነው ሊጠፋ የሚችለው? በምን መልኩ ነው ሞት የጠፋው? ወይንስ እነሱ ጋር ቁራኛ ሆኖ ይቀጥላል? ሞትስ መቼ ነው የተፈጠረው? በእስልምና ሞት የተፈጠረ ነው ከተባለ መቼ ነው የተፈጠረው? መቼ ነው አክቲቬት የተደረገው? ሞት አክቹዋላይዝድ የሆነው መቼ ነው? ሞት የተፈጠረ ነው ስላሉ ማለትም ራሱን የቻለ እንትን ስላደረጉት አካል ግዑዝ ነገር ስላደረጉት ሞትን ልክ እንደ ሰው እንደዚህ እንደሌላ እንደ ፍጡራን የተፈጠረ ስለሆነ መቼ ነው ሞት የተፈጠረው? ያ አንድ ሞት ነው የተፈጠረው ወይንስ ብዙ ሞት ነው የተፈጠረው? የሞት ዲፊኒሽንስ በእስልምና ምንድን ነው? እሱ እንዴትስ ነው የሚወገደው? ይህንን ማስረዳት የሚችሉ ይመስላችኋል? አይ ሞትን በተመለከተ በጣም ሙስሊሞች አይዶን ነው ሞት ራሱ እንዳልከው ሞት ትርጉም ምንድን ነው የሚለውን ዲፋይን ማድረግ ይችሉ ይሆን? አይመስለኝም። ሜይ ቢ ማድረግ የሚችሉ ከሆነ ማስረዳት ይችላሉ። በጣም ኮምፕሊኬትድ ሀሳብ ነው። ሞት የመጣው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 እና 22 እንደ መጽሐፍ ቅዱስ ማለት ነው። እግዚአብሔር አምላክ ሞትን አልፈጠረም። ሞት የመጣው በመጀመሪያው አዳም ስህተት ነው። እግዚአብሔር በሱና በአዳም መካከል ያለውን ሕግ
ያችን የጸበለሱን ሕግ ከሰጠው በኋላ ማለት ነው እሱን ትእዛዝ በማፍረስ ሞት በራሱ ላይ እንዲመጣ አድርጓል። ያ የቀድሞ ሰው ማለትም አዳም የቀድሞ አዳም በራሱ ላይ ሞትን አመጣ። ነገር ግን ክርስቶስ ኢየሱስ ደግሞ ኋለኛው አዳም ደግሞ እሱን በሞቱ ሽሮ ሕያው ሆኖ ሞትን ገሎታል፣ ሞትን አጥፍቶታል። አንደኛ ጢሞቴዎስ ላይ አሳያችኋለሁ። ሞትን እንደሻረው ይናገራል። ስለዚህ ሞት ቀድሞ የመጣው ሞት በክርስቶስ ሕያውነት ጠፍቷል። ኦኬ፣ እንደ እስልምና ደግሞ ሞት የተፈጠረ ነው፣ ህይወትም የተፈጠረ ነው ብለው ያምናሉ። ሕያውነትም የተፈጠረ ነው፣ ሞትም የተፈጠረ ነው። ሁለት በጣም ኦፖዚት የሆኑ ነገሮች በአንድ ላይ ኮኤግዚስት አድርገዋል ማለት ነው። ሞትም ህይወትም ኮኤግዚስት አድርገዋል፣ ሁለቱም እኩል ተፈጥረዋል ማለት ነው። ስለዚህ ይሄ ሞት መጨረሻ ላይስ እንዴት ነው የሚጠፋው? ሙስሊሞች ሉክ እንደ እስልምና የተፈጠረ ነገር በሙሉ በቂያማ ቀን ከአላህ ፊት ሲቀር ሌላው ሁሉ ይጠፋል ተብሎ ይታመናል። ሞት የተፈጠረ ከሆነ ስለዚህ እሱም ይጠፋል ማለት ነው። እሱም ይጠፋል ማለት ነው። ሙስሊሞች ከዛ በኋላ ከጠፋን በኋላ ደግሞ ድጋሚ ያለው እኔ ጋ ነው። አይ እኔ ጋም ነው፣ እንደዛ ነው። አሁን ደግሞ አፈጠ ነው። ሲስተሙ በጣም ነው የተበለሻሸው። ወይ ሜቢ እስኪ የሚስተካከል ከሆነ እንተወው የዛሬውን ላይ ወይ ግራ አስቸጋሪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ እንጂ እንትን ይላል፣ በጣም ዲስተርብ ያደርጋል። በነገራችን ላይ አወጣን እያልኩኝ የሆነ ሰዓት እንትን እያልኩ ነበር። ያ የወረውረውና እንትን ይላል። አይደል ነው ምንድነው ችግሩ? ዛሬ እንለፈን መሰለኝ ነው። ዛሬ እንለፈው ያ እንደዛ ይሻላል መሰለኝ። ወይ እስኪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ ያ ከተስተካከለ እንላለን። እንግዲህ ካልተስተካከለም የራሱ ጉዳይ። ያ በቃ ጨርስና ችግር የለውም። ነገ ተነገ ወዲያ ሜቢ ኦኬ ከሆነ እንቀጥላለን። እሺ ቢኒ ሪስትሪክሽን እንደገባ ነው የሰጠው አይደል? ሁለት ሪስትሪክሽን ነው። ላይቡን ሪስትሪክት አድርጎት ነው የጀመረው። ራሱ ሲጀምር ላይቡን ሪስትሪክት አድርጎት ነው የጀመረው፣ ቫይራል እንዳይወጣ እንዳይታይ ማለት ነው። እንዳይዘጋብን ነች ያለችን አማራጭም አራተኛ አልከፍትም። አካውንት ባይዘ አስጠልቶኛል። አራተኛ አካውንት አልከፍትም። ሶስትም ብዙ ነው በነገራችን ላይ በጣም አድካሚ ነው። ምክንያቱም አንዱ ሲዘጋ ወደ አንዱ እየሄድን ነው፣ እስካሁን እየቀጠልን ያለን። ይሄ ደግሞ በጣም ብዙ ሳይድ ኢፌክት አለው። አንደኛ ኦዲየንስ ራሱ ዲስትራክት ይሆናል፣ ስካተርድ ይሆናል፣ ይበታተናል። እንዴት ናችሁ? ሰላም ብያለሁ። ክርስቲያን ሁላችሁ ነው። እኔ ማውራት ስላልቻልኩ ነው መግባቴን አላወኩም ነበርና 1300 ላይ ስታክ አድርጓል። ምንድነው የማይቀይረው እያልኩ አይጨምርም አይቀንስም። ይሁን አይታችሁታል። ይዋጅቃል እንትኑ ትክክል አለም ሲስተሙ በጣም እንዲህ ነው የሚያደርገው። ይቀንሳል ይጨምራል እንትን አለ። 1300 ከገባው ጀምሮ እንደዛ ነው። አይቀይርም። አንድ ቁጥር አይጨምር አይቀንስም። ኒው ሲስተሙ በጣም ዝጋተው ነው። እንደገባ ነው ሁለት እንትን የሰጠኝ ዋርኒንግ የሰጠኝ አይደው ነው። ለፈን ዛሬ ሙዴን ነው የጨረበው። ጨርስ ነው መጣ በቃ ዝጋው ጨርስ። አንተ ጨርሻለሁ። ኢንተረስትድ የለውም።